ሁኔታው ለኔ ተመቸኝ አለ ሰውየው። ኪራ እንኳንም መጣኝ፣ እንኳንም ጤና የተዛባ። ይሄው እንደ እንቁላል እየተንከባከቡኝ ነው። አንተም እነሱ ጋር የመሄድ ፍላጎት አለ እንዴ? አዎ እሄዳለሁ። በቃ ካልክማ ቶሎ ከዚህ እንሂድ። እኔ እዚህ መሆኑን በጣም ነው የጠላሁት። ጉድህን አላወቅ አንተ ትደውላለህ። እሺ አሁን ምንድን ነው የምለው? ሄሎ ቅዱሴ፣ እንዴት ነህ? አገር ሰላም ነው? እኔ ደህና ነኝ ኒና፣ አንቺ እንዴት ነሽ? ሁሉ ሰላም ነው? ናቲ እንዴት ነው? ቅዱስዬ፣ ናቲ ደህና ነው፣ አገር ሰላም ነው። እሺ እዚህ ምንም ችግር የለም። ቆይ ኒና፣ ናቲ ጋር ለመደወል ስሞክር ስልኩ አይሰራም። ምን ሆኖ ነው? ቆይ ንገሪኝ እስኪ። አይ ኧረ ምንም አልሆነም ቅዱሴ፣ ስልኩ ተበላሽቶበት ይሆናል እንጂ ሁሉም ሰላም ነው። ቅዱስ እባክህ አትጨነቅ፣ ምንም የሚሆን እባክሽ ኒና እውነቱን ንገሪኝ። የለበትም። እሺ ወንድሜ ተፈቶ እዚህ አብሮን የሚሆንበት ቀን ናፍቆኛል። በቃ በነፃነት ሆኖ ሁላችንም የሳቅን የተጫወት የምናሳልፍበት ቀን ግመሽ ነው። ያ ቀን በጣም ቅርብ ነው ኪዬ፣ ፈጣሪ እውነቱን ያወጣል። እሺ ሰላም ሰላም፣ እንዴት ናቸው? ውድ የጽናትና የኪራ አድናቂዎች ያላችሁበት ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ላይክና ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ የሆኑ ኪራ በሚቀጥለው ክፍል እንደሚፈታ ምንም ጥርጥር የለውም። ሰኒና ጆከር ደግሞ ጆከር በሚል አዲስ ድራማ መጥተዋል ማለት ነው። ሰኒዬ ናፍቃናለች፣ ወደዚህ እንድትመለስ ስንል በትህትና እንጠይቃለን። ሰኒ ናፍቃናለች፣ ወደ ጽናት ትምጣልን። ከጽናትና ከምሩ መራቅ የለባትም። ለነሱ እንደ ጓደኛ ብቻ ሳትሆን እንደ እህትም ስለሆነች፣ ስለዚህ ሁላችሁም በኮሜንት ሀሳባቸውን ግለጹ። መምጣት መቻል አለባቸው ሰኒና ጆከር ሲሆን ተታርቀው፣ ካለበለዚያ ደግሞ ሰኒ መምጣት መቻል አለባት። ቅዱሴም ተናፍቋል። ቅዱሴ እስካሁን 2 ጊዜ ድምፁን ነው የሰማ ነው። እንደሚመጣ ምንም አንጠራጠርም፣ ይመጣል። በጉጉት እንጠብቀዋለን። አማን እንግዲህ ኪራን እያመሰገነ ነው። ኪራዬ እንኳን ደበደብከኝ እንኳንም መታኸኝ እያለ ነው። በቃ ጥሩ ስበብ አገኘ፣ በጣም ጥሩ ስበብ። ነገር ግን ከመርማሪ ጆን ማምለጥ አይቻልም። ከመርማሪ ጆን አያመልጥም። ይሄ ነገር ጠቅሞታል። የቤቲና የሄኖክ እቅድ እንግዲህ ለራሳቸው ያመቻቹ ነው ያሉት። ራሳቸውን ከችግር ከወንጀል ነጻ ለማድረግ የሱን መታመም በቃ ለነሱ ጥሩ እንደሆነ አድርገው እያሰቡ ነው። ነገር ግን ደግሞ ይበልጥ ጥሩ የሆነለት ለአማን ነው። አውቆ የታመመ መስሎ እሱ ድራማውን እየሰራ ነው። አማን እያስመሰለ ነው እንጂ እውነት ማስታወስ ስለማይችል አይደለም። በጣም በሚገርም ሁኔታ በቃ ጥሩ አጋጣሚ ሆኖለታል። ኪራም እንደሚፈታ ሙሉ ተስፋ አለን። ሳምሶም ሂዷል። በመጨረሻም እነሱ ቤት መቀመጡን ከዛ በፊት መኖሩ ምናምን ለመርማሪ ጆን ሲነግረው መርማሪ ጆን ምን የሚል ይመስላቸዋል? መርማሪ ጆን ደግሞ በጣም ለስራው ታማኝ በቃ ትጉህ መርማሪ ነው። ስለዚህ ኪራ ነጻ የሚወጣበት ቀን ቅርብ ነው። እንደዚሁም ጠበቃ ዮሴፍም በጣም እየተጋ ነው ያለው። ደግሞ ያው ብቻ ሳይሆን ኪያን ስለፈለገ ነው። ኪያን ያው እኔ የምፈልገው ቤተሰብነታቸውን ነው፣ ቤተሰብ ነው ምናምን እያለ ነው። ኪያ ግን ገና ነች፣ ምንም እየገባት አይደለም። ኪያዬ እንዴት ነው ነገሩ? ነቃ ደንገጥ ማለት አለብሽ። ያው ወንድ ልጅ ነው። ወንድ ልጅ ደግሞ በዚህ ልክ ሲቀርብሽ ቆይ ምን አስቦ ነው ብለሽ ማሰብ መቻል ነው። እንግዲህ የተደራረበብሽ ሀሳብ አለ። የምታፈቅረው ሰው የወንድምሽ ፍቅረኛ የነበረችን ሴት አግብቶ
አንቺን ተበቅሎሽ ሰብሮሽ እና ጎርቶሽ ነው የሄደው። በዛ ላይ ደግሞ የወንድምሽ መታሰር አለ። ነገር ግን ሁሉም ነገር ተደማምሮ ያው ቢያናውዝሽ ጥሩ ሰው ከጎንሽ ሰጥቶሻል። ፈጣሪ ደግሞ ጠበቃ ዮሴፍን መክፋት የለብሽም። በተቻለሽ መጠን እንግዲህ ለመረዳት ሞክሪ። ማገዶ እንዳትፈጂ ኪያዬ። ይሄ ሰው ካመለጠሽ አንቺን በንግግርሽ ከሰበርሽው እና ከጎዳሽው እንግዲህ አስቢበት። ሄኖክ ጥሩ ሰው እየሆነ ነበረ። ነገር ግን እናትሽና አንቺ እንደዚሁም ኪራ ትናገሩ ስለነበረ በንግግራችሁ በጣም ተጎድቶ ነው። ሄኖክም እውነት ለመናገር ሀቅ አለው። በጣም ነበር የተንጠባረርሽበት። በጣም ገፍተሽዋል። አንቺ ብቻ አይደለሽም እናትሽም ጭምር ነች። እናትሽ ያው እንደ እናት ለልጇ ከማሰብ ሊሆን ይችላል። ነገር ግን ደግሞ በተለይ አንቺ ብዙ ጊዜ ስትደበድቢው ነበረ። ያው የምትደበድቢውን ለመናገር ይገልጣል። እንግዲህ ስትራገጭም ምንም ስትይም ብዙ ጊዜ እንደዛ አድርገሽዋል። እሱም የገባው በቃ የምትደባደቢ እንደሆንሽ እንጂ ፍቅር ሰው እንዳልሆንሽ ነው የተረዳው። ብዙ ጊዜ ከመደባደብሽ የተነሳ ማለት ነው ኪያዬ። ነገር ግን አሁን ላይ መንቃት መቻል አለብሽ። ምክንያቱም ይሄ ሰው ካመለጠች ከዚህ በኋላ የዛ አይነት ሰው ማግኘት በጣም ከባድ ነው። ሰው ስትመርጭ ስታማርጭ እድሜሽ እንዳይሄድ ስለሚያሳስበን ነው። አባባ በእውቀቱ ደግሞ እንወደውታለን። በቃ ናቲን ከአደጋ ስላስጣሉት ናቲን ከአደጋ አስጥለውታል። ነገር ግን የኒና ባል እንደሆነ አያቅም። ኒና ተሰብራ ያለቀሰ ተጎድታ ወደ ጽናት ቤት ተመልሳ ሄዳለች። በቀደምም ስላልተረዳቻ ጽ ይቅርታ ጠይቀታለች። ጽዬ የድራማው ድምቀት በቃ የሁሉ እህት የሁሉ እናት የሁሉ ጓደኛ በቃ ሌላ እስኪ ጨምሩላት። እስኪ በምንድን ነው የምትገልጧት? ጽን ኮሜንት ላይ ያስቀምጡላት። ጽ በቃ ትችላለች ሁሉንም ነገር መሆን። ለኔና እንደ እህትም እንደ እናትም እየሆነችላት ነው ያለችው። ሲከፋት መጠጊያዋ ማረፊያዋ ነች። በጣም ደስ ይላል። እንደዚህ አይነት ሰው ይስጣችሁ። መወለድ ቋንቋ ነው። ጽናት እህትም ወንድምም የላትም። በዛ ላይ በእንጀራነት ተገፍታ ያደገች ልጅ ናት። ነገር ግን ኪራን የመሰለ በቃ ወንድምም ባልም ጓደኛም የሚሆን ሰው አላት። በጎን ደግሞ ምሩ አለች፣ ሰኒ ያለች። ሰኒዬን እንዳልኳችሁ መልሷት። በጣም ናፍቃናለች። ድራማ ላይ መመለስ መቻል አለባት። የድራማው ድምቀት ስለሆነች ትመለስልን። ሳምሶም ይመችህ፣ እውነቱን ሄደህ ስለተናገርክ። ለመርማሪ ጆን እንግዲህ በሰጠኸው ፍንጭ መሰረት እዛ ጋ እንዴት አሁን ላይ ጥያቄ ፈጥሮበታል። ጥያቄው በጣም ጥሩ ነው። አማን ከነ ቤቲ ጋር እየሄደ በነበረበት ሰዓት አይቷቸዋል። እንዴት ሊሄድ ቻለ የሚል እንዴት ሊቀበሉ ቻሉ የሚል ጥያቄ አለው። አንድ ይሄ ነገር ለሱ ትልቅ ፍንጭ ሰጠዋል። ሁለተኛ ነገር ደግሞ ሳምሶም ሄዶ ሲናገር በቃ እውነተኛ ተጠርጣሪና ወንጀለኞችን የሚያገኝበት እድል ሰፊ ነው። ምክንያቱም ኪራ እውነቱን ተናግሯል። ከዚህ በላይ ምንም የሚናገረው እውነት የለም። ኪራ አቶ በላይን አሁን ሊገላቸው ሄዶ ነበረ። ነገር ግን ሞቶ ነው ያገኘው። ይሄ ሴራ ደግሞ የቤቲና የቤቲ እንደሚሆን ግልጽ ነው። ነገር ግን ያው መርማሪ ጆ ሊረዳው አልቻለም። እንደ ሕግም ባለሙያም ለማመንም ሆነ ለመረዳት ነገሩን ቃለል አድርጎ ለማየትም ስለሚከብድ ያው ስራው ሙያው ስለሚያስገድደው ነው። ለዛ ነው እንጂ እኩል አማንንና ቤቲን እንዲሁም ሄኖክን ከኪራ ጋር መያዝ ይችል ነበረ። ነገር ግን ቤቱን እንደዚሁ ድርጅት ንብረቱን ሁሉ ወርሶት ስለነበረ እንደዛ የወረሰውን ሰው ዝም ብሎ ለመተው ይከብዳል። ማንኛውም ሰው የሚገምተው ነገር ነው።
የሆነ በቃ ጥላቱ እሱ ነው ብሎ ስለሚያስቡ ነው። ነገር ግን ኪራ ደስ የሚለው ነገር ሰውየው ከሞተ በኋላ ነው የደረሰው። አቶ በላይን የገደሉት አማን እንዲሁም ቤቲና ሄኖክ ናቸው። የቤቲንና የሄኖክን ጋብቻ ደግሞ ኪራ አያውቅም ነበረ እስካሁን። ነገር ግን አሁን ላይ አውቋል። በጣም ደንግጧል። ያው ስለሚፈልጋት አይደለም ግን እንዴት ሊሆን ቻለ ነው። እሷን የሚያገባት ወንድ የለም እንዴት ሊሆን ቻለ? ከጋብቻቸው ጀርባ የሆነ ነገር ይኖራል የሚል መልእክት ተናግሯል። እውነት ነው። እሷን ጸባይዋን ስለሚያውቅ ሄኖክም ቢሆን ሊያገባት አይችልም። የሆነ ሚስጥራቸውን ለመደባበቅ ሲባል ነው። እውነት ትቀጥናለች እንጂ አትበጠስም አይደለም። ስለዚህ ኪራይ እውነቱ እንዲወጣልህ ሁልጊዜም ቢሆን እኛም ከጎንህ ነን። እውነት ወጥቶልህ ወደ ቤተሰቦች በሰላም ስምህ ታድሶ ነፍሰ ገዳይ እንዳልሆንክ በቃ ተጣርቶ እንድትለቀቅ ስንል ምኞታችን እንገልጻለን። ኪዩና ጽናት ደግሞ በርቱ። ወደ እሱ ስትሄዱ ብርቱና ጠንካራ ሰዎች ናችሁ። ጥንካሬያችሁን ነው ማሳየት ያለባችሁ። እንግዲህ መርማሪ ዮሴፍም ስላለ አጠገባችሁ በጣም እድለኛ ሰዎች ናችሁ። ጥሩ አማች አጌታቸዋል። ያው እንግዲህ ወደፊት ኪያና ጠበቃ ዮሴፍ እንድል አድርጋችሁ እንደምትድሩ ምንም ጥርጥር የለውም። ሳምሶን ሄዶ ከነቤቲ ቤት አማንን ሲደበድበው ያው እንግዲህ ሙሉ ለሙሉ እርግጠኛ አይደለም። እንደሚያስታውስ ነው ያጭበረበረ እንደሆነ ውለታ እንዳለበት ነው እየነገረ ያለው። እኔ ውለታው የለህ እንዴት በጩቤ መታ ወቅታ ሄድክ እያለ ነው። ሳምሶንም እውነት አለው። ምንም እንኳን ከኪራ ጋር ለኪራና ለናሆም ሊያስይዙት እንዲይዙት ቢያደርግም ነገር ግን ምንም አማራጭ ስላልነበረው ነው። ስለዚህ የሳምሶምና የአማን መጣላት ለና ኪራ አሪፍ ይሆንላቸዋል። ስለ እውነት ይበልጥ እንዲቆሙ ነው የሚያደርጋቸው። ስለዚህ ይሄ ነገር ደግሞ በጣም አሪፍ አጋጣሚ ሆኗል። ሳምሶን ምንም ሳይፈራ ቀጥ ለጥ ብሎ ሄዶ እነ ቤቲ ቤት እንግዲህ የሚገባውን ነገር ሰጥቶታል። ሊመችህ። ቤቲና ሄኖክ ደግሞ ጭራሽ አዛኝ መስላችሁ ጥሩ ሰው መስላችሁ እንዴት ነው የምታስቡት? ትንሽ አትጠራጠሩም እንዴ? ትንሽ አረ ተው፣ ግዴላችሁም ትንሽ ተጠራጠሩ። መጠራጠሩ አይከፋም። ምክንያቱም አውቆ እያስመሰለ እንደሆነ መገመት መቻል ነበረባችሁ። ነገር ግን እናንተ ስለ ራሳችሁ በቃ ወንጀላችሁን ለመሸፈን ስለሆነ ያደረጋችሁ ያላችሁ ጥረት ይሄ ደግሞ ይበልጥ ምስጥና መጥፎነታችሁን ነው የሚያሳየው። ለአማን በእርግጥ አይወዳችሁም። እሱ እየተዝናናና እየተደበረባችሁ ነው። ወንጀሉን እኩል ስለሰራችሁ ያው ምንም ማድረግ አይቻልም። እሱም አማራጭ የለውም፣ እናንተም አማራጭ የላችሁም። አንደኛችሁ ለአንደኛችሁ ያን አሳልፋችሁ ብትሰጡ ሁላችሁም ሶስታችሁም በአንድ ጉድጓድ ነው የምትገቡት ማለት ነው። ስለዚህ በቀጣይ እንግዲህ ወደ ከርቸሎ ለመግባት ተዘጋጁ። ናሆም ደግሞ አትዘን፣ በርታና ጠንከር በል። የቻልከውን ነገር ሁሉ እያደረክ ነው። አንተ ጓደኛ ብቻ ሳትሆኑ በቃ ወንድምም ነህ። ደግሞ ኪራ እውነቱ ወጥቶለት ሲፈታ ደስታችሁ እጥፍ ድርብ እንደሚሆን ምንም ጥርጥር የለውም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። አመሰግናለሁ።